ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአዲስ አበባ በአምስቱም መግቢያ በሮች ጥብቅ ፍተሻ እየተካሄደ ይገኛል። በለገጣፎ በአገዛዙ ወታደራዊ ካምፕ ላይ የእርስ በእርስ የተኩስ ልውውጥ ተደርጎ በርካታ ወታደሮች መገደላቸውን የአንከር ምንጮች ያደረሱን መረጃ ያመለክታል። በኢትዮጵያ በተለያዩ አካባቢዎች ህዝባዊ እምቢተኝነት ምልክቱ እየታየ ነው። ከደሞዝ ጭማሪው መቅረት ጋር በተያያዘ መምህራንን ጨምሮ ሌሎች የህብረተሰብ ክፍሎች ለተቃውሞ ወደ አደባባይ እየወጡ ይገኛሉ። በሲዳማ፣ በሃዲያ፣ በቤኒሻንጉል ጉሙዝ ክልል፣ በኦሮሚያ በተለያዩ አካባቢዎች መምህራን የሥራ ማቆም አድማ እያደረጉ እንዳለም ያገኘነው መረጃ ያመለክታል። በአዲስ አበባ በየቦታው የሹፌሮች መሰወርና መገደል ሊበቃ ይገባዋል ያሉ የከባድ ተሽከርካሪዎች ሹፌሮች ተቃውሞ ሰልፍ ማድረጋቸውንም ያገኘነው መረጃ ያመለክታል። በኢትዮጵያ ህዝባዊ እምቢተኝነት በተለያዩ የህብረተሰብ ክፍሎች እየተነሳ ይገኛል። በአፋርም እንደዚሁ ጦርነት በአፋር ምድር ላይ ሊካሄድ አይገባም ያሉ የአፋር ተወላጆች የተቃውሞ ትዕይንት ማድረጋቸውም ተገልጿል። እነዚህን ጉዳዮች በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በቀጥታ ምን ጀምሮ ከአዲስ አበባ ነው። በጣም ነው ማመሰግን። አዲስ አበባ በተለያዩ አካባቢዎች ፍተሻ እየተካሄደ ነው። ከወትሮ በተለየ ሁኔታ የሪፐብሊካን ጋርድ የሰራዊቱ ክፍል የተሳተፈበትና በበላይነት የሚመራው ፍተሻ ነው በአምስቱም የአዲስ አበባ መግቢያ በሮች እየተከናወነ ያለው። የሹፌሮች ሰልፍ ተከናውኗል። ነጋዴዎች በመርካቶ አካባቢ ተቃውሟቸውን ለመጀመር በዋዜማው ላይ እንደሚገኙ ነው የሰማነው። አገዛዙም በርካታ ሱቆችን አሽጓል። ወደ ተለያዩ የኢትዮጵያ አካባቢዎች ከማለፋችን በፊት አዲስ አበባ ያለው እስቲ ምንድነው ፍተሻው ተጠናክሮ እየተካሄደ ያለው? አዲስ አበባ ከተማ በአምስቱም መግቢያ በሮች ከወትሮው እጅግ በጣም በተለየ ሁኔታ እና ወታደሮቹም በልዩ ሁኔታ መሳሪያ የታጠቁ ቀይ ቦኔት ያደረጉ የሪፐብሊካን ጋርድ አባላት አምስቱንም መግቢያ በሮች ይዘው ከፍተኛ የሆነ ፍተሻ ሲያደርጉ ነው ያመሹት። ዛሬም እንደቀጠለ ነው። አንዳንዶቹ እንዲያውም ከከተማ እንዳይወጡ ከዛ አካባቢ ደግሞ ወደ ከተማ እንዳይገቡ ተደርገው በተለይ በለገጣፎ ለገዳዲ ወይም የሸገር ከተማና የአዲስ አበባ ከተማ መለያያ መንገድ ዋና አደባባይ ላይ ወይም ጣፎ አደባባይ የሚባለው ላይ የጣፎ ሰዎች ወደ አዲስ አበባ አይገቡም፣ የአዲስ አበባ ሰዎች ደግሞ ወደ ጣፎ እንዳይሄዱ ተደርገው ከፍተኛ ቁጥር ያለው የሪፐብሊካን ጋርድ አባላት የአዲስ አበባ ከተማ መግቢያና መውጫ በሮችን ዘግተው በወትሮ በተለየ ሁኔታ ከባድ የሆነ ፍተሻ ሲደረግ ነው የዋለው። ዛሬም ማምሻውን እንደቀጠለ ነው። መረጃዎች እየተናገሩ እየተሰማን ያለ ነው። በአጠቃላይ አዲስ አበባ ላይ ከፍተኛ የሆነ ፍርሃት ነግሷል። ስርዓቱ ከፍተኛ ድንጋጤ ውስጥ እንደወደቀ ነው መረጃዎች የሚያመላክቱት። መሳይ ምንድነው ምክንያቱ? ምናልባት በተለያዩ የኢትዮጵያ አካባቢዎች ያለውን የሰላም እጦት የሰላም መደፍረስ መነሻ ያደረጉ ፍልሰቶች ወደ አዲስ አበባ እየተከናወኑ እንዳለን የሰማነው። በአዲስ አበባ ዙሪያ የኦሮሞ ነጻነት ሰራዊት የሚያደርሰው ጥቃትም እንደዚሁ ነዋሪዎችን ወደ አዲስ አበባ እንዲሰደዱ እያደረገ ነው። የምስራቅ አርሲው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚካሄደውን ማንነት ተኮር ጥቃት ተከትሎም እንደዚሁ ከፍተኛ ቁጥር ያለው ስደት ወደ አዲስ አበባ እየተካሄደ ነው። አዳነች አበቤ ከተለያዩ አካባቢዎች ባለው የሰላም መደፍረስ ምክንያት በሚሰደዱ ኢትዮጵያውያን ወደ አዲስ አበባ በሚገቡ ኢትዮጵያውያን የተነሳ አዲስ አበባ ልትፈነዳ ደርሳለች የሚል እንደዚሁ ስጋቷን መግለጿን የሰማነውና ምንድነው ምክንያቱ? አሁን አምስቱም በሮች እየተፈተሹ ነው። ይህን ደግሞ የሚያደርጉት የሪፐብሊካን ጋርድ አባላት ነው። ቀይ ቦኔት ያደረጉ እንደሆነም ተሰምቷል። እንደው ምክንያቱን ለማወቅ ተችሏል? እንዲህ አይነት ፍተሻ አልፎ አልፎን ይሰማል። የአሁኑ ግን ጠንከር ያለ ነው። አዲስ አበባ ላይ የሚፈራ ነገር አለ ወይ? መሳይ ምክንያቶቹ በጣም በርካታ ናቸው። ከበርካታዎቹ እንደ አንድ ሁለት ሶስቶችን ምክንያት ልጥቀስ። አንደኛ ከሰሞኑ ከትናንት ወዲያ ጀምሮ ትናንትናም ዛሬም በተለያዩ የኦሮሚያ ክልል ከተሞች በተለይ ጅማ፣ ቦረና፣ ወለጋ እንዲሁም ምዕራብ ሐረርጌን ጨምሮ በርካታ የወረዳና የዞን ከተሞች ላይ የመምህራን አድማ ከፍተኛ እንቅስቃሴ በማድረጋቸው ታውቋል። በተለይ በወለጋና በጅማ የሁለተኛ ደረጃና የዩኒቨርሲቲ መምህራን ደሞዝ አለመከፈሉን ተከትሎ ከፍተኛ የሆነ የተቃውሞ ሰልፍ ወጥተዋልኝ። በቦረና እንዲሁ ደግሞ ከመምህራን በተጨማሪ የመንግስት ሰራተኛው ሳይቀር የተጨመረው ደሞዝ እጃችን ላይ አልገባም፣ በአንዳንድ ወረዳዎችም ላይ መምህራን ደሞዝ 3 እና 2 ወር ያልተከፈላቸው አሉ በማለት
በማለት ሰላማዊ ሰልፉ በጣም ተቀጣጥሎ ቀጥሏል። በምዕራብ ሐረርጌም እንዲሁ በጣም የሚገርመው በምዕራብ ሐረርጌ ደግሞ የፖሊስ አባላት ጨምረው የደሞዝ ጭማሪ ለኛ አልተደረገልንም በማለት ከፍተኛ የሆነ ህዝባዊ አመጽ ሊቀሰቀስ እንደሚችል ከፍተኛ ፍርሃት ውስጥ ስለወደቀ ይሄ ነገር በኦሮሚያ ክልል የተቀጣጠለው ሰላማዊ ተቃውሞ በሲዳማ ክልል በአንዳንድ ወረዳዎች እንዲሁም በቤንሻንጉል ክልል በብዙ ወረዳዎች ላይ እንዲሁም በደቡብ ምዕራብ ኢትዮጵያ ክልል በበርካታ አካባቢዎች ላይ የተቃውሞ ሰልፍ እየተደረገ ነው። ያው እንደሚታወቀው ከዚህ በፊት የመንግስት ሰራተኛው ለበርካታ ወራት በተለይ መምህራን በሆሳዕና እና በተለያዩ የወረዳ ከተሞች ላይ የደሞዝ ጭማሪ ብቻ ሳይሆን ደሞዝ ባለመከፈላቸው ብዙ መምህራን ጊዜው እስከሚያልፍ ድረስ ብለው ወደ ከተማ ወደ ቤተሰቦቻቸው ከወላጆቻቸው ጋር ሂደው ቁጭ ብለዋል። ገበሬ ሆነው ተቀምጠዋል። አንዳንዶቹም ልጅ ወለዱ መምህራን ተፋተው ሚስት ከሌላ ቤተሰቦቿ ጋር ባል ደግሞ ከሌላ ሀገር ቤተሰቦቹ ጋር ዷል። አሁን ይሄ ነገር እየገባቸው ስለመጣ ወደ የሚያስተምሩበት አካባቢ በመምጣት ትግሉን አቀጣጥለውት ነው የሚገኙ። ይሄ አንደኛው ምክንያት ነው። ከፍተኛ የሆነ ስጋት ተፈጥሯል። ምናልባት ተቃውሞ ወደ አዲስ አበባ ከተማም ይዘልቃል ተብሎ ስለተፈራና ይሄን አጀንዳ ይዘው ወደ ከተማ ሊገቡ ይችላሉ የተባሉ የውስጥ ለውስጥ አርበኞች አዲስ አበባ ከተማን ይረብሿታል የሚል አንደኛው ምክንያት ሊሆን ይችላል የሚል እምነት ነው ያለኝ። በሁለተኛ ደረጃ መሳይ በሸገር ከተማ አስተዳደር ስር በሚገኘው ለገጣፎ ከተማ ላይ በምትገኘው የአገዛዙ የ94ኛ ክፍለ ጦር ለግዳጅ ወደ ወሎ ለመሄድ በዝግጅት ላይ እንዳለ የኦሮሚያ ልዩ ኃይልና ሚኒሻ በዚህ በ94ኛ ካምፕ ውስጥ በድንገት በመግባት የመከላከያ ዩኒፎርም እየለበሰ አብረው ለመሄድ ሲዘጋጁ የተወሰኑ የክፍለ ጦሩ አባላት ይህ ትክክል አይደለም፣ መዳችሁ መዋጋት ተከፈለጋችሁ የራሳችሁን መንገድ ተከትላችሁ ወዳችሁ መዋጋት አለባችሁ፣ የመከላከያ ተቋም ግን ብቻውን ነው የሚንቀሳቀሰው፣ የልዩ ኃይልና የሚኒሻ አባላትን ይዞ መሄድ አይችልም ያሉ 2 እና 3 የመከላከያ አባላትን እዛው ላይ በጥይት መተው በመካከላቸው በተፈጠረ ግጭት በርካታ የሰራዊቱ አባላት ተገድለዋል። ይሄን ተከትሎ ማታ ከፍተኛ የሆነ የተኩስ ልውውጥ ሲደረግ ነበረ። ከዛ በኋላ ለገጣፎ ከተማና በአዲስ አበባ ከተማ መሃል ላይ ወጣቶቹ ወይም እዛ ከተማ ላይ እንቅስቃሴ እንዳያደርጉ ከተማዋ ጸጥ ረጭ ብላ ከአዲስ አበባ ከተማ ለግብይት የመጡ የጣፎ አካባቢ ነዋሪዎች ወደ ጣፎ እንዳይመለሱ ያሉ ሰዎች ደግሞ ወደ አዲስ አበባ እንዳይገቡ ተደርገው ከፍተኛ ፍርሃት ውስጥ እንደገባ ነው የሚያሳየው። ይህን ተከትሎ በበርካታ አካባቢዎች በተለይ የፋኖ ኃይሎች እንዲሁም የሸኔ ኃይሎች ወደ አዲስ አበባ ከተማ ገብተዋል የሚል ወረቀቶች ተበትነዋል። እንዲሁም መንግስት አንዳንድ መረጃዎች ደርሰውኛል በማለት ከፍተኛ ፍርሃቱ ስለወደቀ ዜጎችን ለማስፈራራት እንቅስቃሴ እንዳያደርጉ ከወዲሁ ለማገድና ምናልባት አዲስ አበባ ከተማ ላይ ይፈጠራል የሚል ስጋት ስላደረበት ነው ከፍተኛ የሆነ ፍተሻ እና ብርበራ እያደረገ የሚገኘው። መሳይ እንግዲህ ቀደም ሲል የጠቀስካቸው አንዳንድ አካባቢዎች አሉ። አዲስ አበባ በተለያዩ የኢትዮጵያ አካባቢዎች ሙቀቱ ሲግልና የፖለቲካ ትኩሳቱ ሲጨምር ብዙዎች ወደ አዲስ አበባ ነው የሚሰደዱት። በአጣዬ፣ በጅማ፣ በሻሸመኔ በተለያዩ የኢትዮጵያ አካባቢዎች በቅርብ ጊዜ ወዲህ አጠቃላይ ቀውስ ሲፈጠር ነዋሪው በሙሉ ወደ አቅራቢያ ወዳለ ትልልቅ ከተሞች በተለይም ወደ አዲስ አበባ ነው እየጎረፉ ያሉት። አሁን በብዙ ሺዎች የሚቆጠሩ የተለያዩ ኢትዮጵያ ህብረተሰብ ክፍሎች አዲስ አበባ ተሰደው ነው ያሉት። አዲስ አበባ ብዙ ነገሮች እየተነሱ ነው ያሉት። ለማንኛውም ወደ አጠቃላይ ሀገራዊ ንቅናቄ እንምጣ። በዚህም በዚያም ተቃውሞ እየተነሳ ነው። በተለይም በአገዛዙ ከመምህራን ጋር በተያዘ ደሞዝ ክፍያው እውን ካለመሆኑ ጋር ተያይዞ ህብረተሰቡ ወደ አጠቃላይ አድማ እየገባ እንዳለ ነው መረዳት የተቻለው። አገዛዙ ማስቆም አልቻለም። በተወሰነ ደረጃ ሊያዳፍን እየሞከረ ነው። ለተወሰኑ መምህራን እየከፈለ እንዲሁ በመከፋፈልና የተወሰኑትን አብረውት እንዲሰለፉ በማድረግ አጠቃላዩን የህዝብ ጥያቄ ለማድበስበስ እየሞከረ ነው። ነገር ግን ከዛ የተሻገረ ይመስላል። ከዚህ በኋላ አብይ አህመድ በማስቀየስም ሌላ ትኩረት እንዲያገኝ በማድረግ የሚሻገረው ችግር የለም። አሁን ህብረተሰቡ አፍጥጦ ነው የመጣው። በሲዳማ፣ በሀዲያ፣ በቤኒሻንጉል፣ በሌሎች የኢትዮጵያ አካባቢዎች መምህራን አደባባይ እየወጡ ነው። እስቲ ምን አለ ከዚህ ጋር በተያዘ መምህራን ብቻ ሳይሆን ሌላውም የህብረተሰብ ክፍል ወደ አደባባይ እየወጣ ነው ያለው። መሳይ አጠቃላይ እኮ የመንግስት ሰራተኛውና መምህራኑ ተባለ እንጂ ሹፌሮች እኮ በትናንትናው ዕለት አዲስ አበባ ከተማ ላይ የተቃውሞ ሰልፍ አድርገዋል። እንግዲህ ይሄ ሌሎችን ያነቃቃቸዋል። የተቃውሞ ሰልፍን ያደረጉ ለበርካታ ጊዜ ከጅቡቲ ሲሄዱ ወደ ኦሮሚያ ክልል ወደ አማራ ክልል እንቅስቃሴ ሲያደርጉ እየታፈኑ እየተደበደቡ እየተገደሉ ለሀገር ዋልታና ማገር የሆኑ በትራንስፖርት ላይ ከፍተኛ አስተዋጽኦ ያደርጋሉ የከባድ መኪና ሹፌሮች ከፍተኛ የሆነ በደል ነው ሲፈጸምባቸው የነበረ። ለበርካታ ጊዜ በተለይ የሹፌሮች ድምጽ በሚባለው የማህበራዊ መገልገያ መስመራ
በመከተላቸው አማካኝነት ለመንግስት ለበርካታ ጊዜ አቤት ብለው መልስ ባለማግኘታቸው በአንዳንድ በኩልም መሳይ ከጅቡቲ ወደ አዲስ አበባ ጭነውና ከአዲስ አበባ ደግሞ ወደ ጅቡቲ በሚንቀሳቀሱበት ጊዜ ሞጆ፣ ደብረ ዘይት እንዲሁም መተሐራ ሌሎችም በኦሮሚያ ክልል የሚገኙ ከተሞች ላይ የመንግስት ታጣቂባቸው ይህንን ለበርካታ ጊዜ አቤት ብለው መልስ ባለማግኘታቸው ከዚህ በላይ የሚመጣብን ነገር የለም በማለት ሰላማዊ ሰልፍ ወጥተዋል። አሁንም ይህን ተከትሎ በኢትዮጵያ የጤና ባለሙያዎች ከዚህ በፊት ፋና ወጊ ሆነው በመንግስት ላይ የተቃውሞ ሰልፍ ወጣው የስራ ማቆም አድማ አድርገው መልስ ባለማግኘታቸው ምናልባት መንግስት የተወሰነ የማሰቢያ ጊዜ እንስጠው በማለት ለሁለተኛ ጊዜ ሲያራዘሙትን የተቃውሞ እና የስራ ማቆም አድማ ከህዳር 18 ጀምሮ ለማድረግ አሁን ህብረተሰቡን እያነቃቁት ወይንም የጤና ባለሙያውን እያነቃቁትና በዚህ አድማ መሳተፍ እንዳለባቸው የራሳቸውን የስራ መንግስትን በመጠየቅ ላይ ነው ያሉት። መንግስት ረጅም ጊዜ የማሰቢያ ጊዜ ተሰጥቶታል። አሁን መልስ አልሰጣቸውም። በአንዳንድ ቦታዎች ላይ ደሞዝ መክፈል ባለመቻሉ ጫንቃዬን ተገርፌ ጀርባዬን ተገፍፌ እንደሚባለው የጤና ባለሙያዎችን መሬት ትወስዳላችሁ በማለት 115,000 ብር በአማራ ክልል ለመሬት ካሳ የሚሆን ክፍያ ክፈሉ በማለት ምንም መሬት ሳይሰጣቸው የቤት መስሪያ መሬት ሳይሰጣቸው አታሎ ገንዘባቸውን ባንክ ካስገቡ በኋላ ምንም ማድረግ አልቻለም። ነገር ግን በዛ አካባቢ በተለይ በአማራ ክልል ለታጠቁ ኃይሎች፣ ለሚኒሻ አባላት፣ ለአድማ ብተና አባላት፣ ለፖሊስ አባላት እነሱ እየገደሉለት ስለሆነ ስርዓቱን በእድሜ እያራዘሙለት ስለሆነ መሬት ሰጥቶ ለነሱ ለብቻ በባህር ዳር ከተማ መሬት እንዲወስዱ አድርጓል። በጎንደር፣ በደብረ ብርሃን፣ በደብረ ማርቆስ እንዲሁም በተለያዩ የአማራ ክልል ከተሞች ላይ የታጠቁ የመንግስት ሚኒሻዎችና ፖሊሶች፣ አድማ በተናዎች፣ የመከላከያ ኃይሎች ሳይቀር መሬት ዝርፊያና ሽያጭ ላይ እንደሚገኙና የጤና ባለሙያዎችን ግን 115,000 ብር ተቀብሎ አሁንም አፍንጫቸውን ላሱ ብሎ ገንዘባቸውን ቀምቷቸው እንደቀረ ሲታወቅ አሁን ከህዳር 18 ጀምሮ ከፍተኛ የሆነ ህዝባዊ እንቅስቃሴ የስራ ማቆም አድማ ለማድረግ እንቅስቃሴ እያደረጉ ነው። ህዝቡ እየተነቃቃ ነው። እውነት ለመናገር ከፍተኛ የሆነ መነቃቃት አለ። ይህ መነቃቃት ተከትሎ ሌላውም የህብረተሰብ ክፍል የተበደለው አካል ከፍተኛ በደል፣ ዝቅተኛ በደል የሚባል የለም። በሰሞኑ እንኳን በመርካቶ አካባቢ ሱቆችን በማሸግ ታክስ ታጭበረብራላችሁ፣ ታክስ አትከፍሉም በማለት ምክንያት ሰጥቶ መርካቶ ያለውን ማህበረሰብ አውጥቶ ለሌላ ለውጭ ሀገር ዜጎች ለመሸጥ በሳት ሞከራቸው፣ በዘረፋ ሞከራቸው፣ በታክስ ሞከራቸው ምንም ንቅንቅ ባለማለታቸው ምክንያት አሁንም ሱቃቸውን እያሸገ እነሱን እያሳደደ ከፍተኛ የሆነ በደል እየፈጸመባቸው ነው የሚል የቻልኩት መሳይ። በአጠቃላይ አዲስ አበባ ከተማ ብቻ ስትቀረው በአብዛኛው የክልሎች ከተሞች ላይ መንግስት ከፍተኛ የሆነ ድንጋጤ ውስጥ እንደወደቀ በዚህ የተቃውሞና የአድማ ሰልፎችን አስመልክቶ ከፍተኛ ፍርሃትና ስጋት ውስጥ እንደወደቀ ነው የሚያሳየው። ይህን ተከትሎ ነው በአዲስ አበባ ከተማ የቀይ ቦኔት እና የሪፐብሊካን ጋርድ አባላትን ለክፉ ቀን ያስቀመጣቸውን አውጥቶ በአዲስ አበባ ከተማ ጎዳናዎች ላይ ከፍተኛ የሆነ ማስፈራራትና ፍተሻ እያደረገ የሚገኘው ነው ማለት የምችለው መሳይ።